በፈረንሳይኛ ቋንቋ አፋቸውን የፈቱ ወይም ደግሞ ኔቲቭ ስፒከሮች በሚያወሩበት ጊዜና እንዲሁም ደግሞ ፈረንሳይኛን በሁለተኛነት ያጠና በሚያወራበት ሰዓት የሁለቱ ንግግር የሚለያየው ለምንድን ነው? በፈረንሳይኛ አፉን የፈታው በሚያወራበት ጊዜ ሙዚቃ በሚመስል መንገድ በጣም በሚያምርና ስሙዝ በሆነ መንገድ ያወራል። ያኛው ደግሞ እንደዛኛው አይደለም ማለት ነው። ስለዚህ በፈረንሳይኛ አፉን የፈታው ኔቲቭ ስፒከሩን በቀላሉ አንሰማው፣ እንደ ሁለተኛነት ቋንቋውን ያጠናውን ሰው ደግሞ በቀላሉ እንሰማዋለን። ይሄ ለምን ሆነ ብላችሁ ስትጠይቁ ዛሬ ሚስጥሩን ይዤላችሁ መጥቻለሁ። አብራችሁ እንድትሆኑ እጠይቃችኋለሁ ማለት ነው። ቦልጁ ረሞን ሰላም ለሁላችሁ እንደምን አላችሁ? ብርሃኑ ባላለው ቋንቋዎችና እንዲሁም ሌሎች አጫጭር ኮርሶችን በተለያዩ ፕላትፎርሞች አስተምራለሁ። ዛሬ እንግዲህ ስለ ላይዘን ነው የምንማረው ማለት ነው። ዘ ላይዘን ሲስተም ያዛምዶ ንባብ ይባላል በአማርኛ ማለት ነው። ስለዚህ እሱ ምንድነው የሚለውን እንግዲህ በደንብ አድርገን እንማራለን። ዋት ኢዝ ላይዘን የሚለውን እናያለን። ላይዘን ራሱ ላይዘን ማለት ምን ማለት ነው የሚለውን እናያለን። when to use መቼ ነው የምንጠቀመው? ይሄ ላይዘን የሚባለውን መቼ እንጠቀመዋለን? and how to sound more natural in spoken ፍሬንች በስፖክን ፍሬንች ወይም ደግሞ በፈረንሳይኛ ንግግር ናቹራል በሆነ መንገድ ቅድም እንዳልኳችሁ ኔቲቭ ስፒከርስ ወይም ደግሞ አፋቸውን በፈረንሳይኛ ቋንቋ የፈቱ ሰዎች በሚያወሩበት አኳኋን እንዴት አድርገን ሳውንድሊ ወይም ናቹራል በሆነ መንገድ እናወራለን የሚለውን እናያለን ማለት ነው። እንግዲህ በጥሞና እንድትከታተሉ እጠይቃችኋለሁ። ጊዜ ሳንወስድ ወደ ትምህርቱ እንሄዳለን ማለት ነው። ላይዘን የሚባለው መቼ ይፈጠራል የሚለው መጀመሪያ ማየት አለብን። የሚፈጠረው መቼ ነው? ሁለት የተለያዩ የፈረንሳይኛ ቃላቶች ተከታትለው ሲመጡ የመጀመሪያው ቃል በኮንሶናንት ከጨረሰና ቀጥሎ የሚመጣው ሁለተኛው ቃል ደግሞ በቮል ከጀመረ ነው። ይችን ሩል በደንብ አድርጋችሁ መቼ ነው ይሄ ላይዘን የሚፈጠረው? የመጀመሪያው ቃል በኮንሶናንት ከጨረሰ ቀጥሎ የሚመጣው ቃል ደግሞ በቮል ከጀመረ ነው እንግዲህ ይሄ ላይዘን የሚባለው የሚፈጠረው ማለት ነው። እዚህ ጋር አንድ ሚስጥር ልንገራችሁ። አንድን የፈረንሳይኛ ቃል ብቻውን ብሰጣችሁ፣ ብቻውን ነው ያልኳችሁ፣ ብቻውን አንድ ሲንግል የሆነ ወርድ ብሰጣችሁ ያለው ወርድ በኮንሶናንት ከጨረሰ በፈረንሳይኛ የፕሮናንሲዬሽን ህግ መሰረት ባለፈም ሰርቻላችኋለሁ ስለ ፈረንሳይኛ ፕሮናንሲዬሽን ሩል። በፈረንሳይኛ የፕሮናንሲዬሽን ሩል መሰረት ኤኒ ኮንሶናንት አት ዘ ኤንድ ከቃላቱ መጨረሻ ከመጣ ሳይለንት ነው። ስለዚህ ያ እንዴት እንደሆነ አሳያችኋለሁ ወደፊት። ነገር ግን ይሄ ሳይለንት የነበረው ቃል ድምጽ እንዲያወጣ ወይም ደግሞ የራሱ ድምጽ እንዲፈጥር የሚሆንበት ሲስተም ነው ይሄ ላይዘን የሚባለው። ብቻውን ሲሆን ሳይለንት ነው አልኳችሁ። ነገር ግን ከሌላ ቃል ጋር አብሮ በሚመጣ ጊዜና ያ የሚመጣው ቃል አብሮ የሚደረበው ቃል ደግሞ አብሮ የሚመጣው ቃል በቮል ከጀመረ ይሄ ሳይለንት ሊሆን የነበረው ኮንሶናንት ድምጽ ይፈጥራል። ያ ድምጽ ነው እንግዲህ ላይዘን የሚባለው ማለት ነው። ኤግዛምፕል ስናይ እንግዲህ ሞር ግልጽ ይሆንላችኋል። ለምሳሌ ሌዛሚ የሚለውን እንግዲህ ሌዛሚ የሚለው አሁን ሁለት ቃላት ናቸው። ኤል ኢ ኤስ የሚለው ይሄ ሌ ነው ስናነበው፣ ብቻውን ነው ያልኳችሁ። አሁን ይሄ ሌ የሚለው እንግዲህ ብቻውን ሲመጣ ሌ ነው ሲነበብ። አሚ የሚለው ደግሞ ብቻውን አሚ ብለን ነው የምናነበው። አሚ ሳንለውም ኤስ ሳይለንት ነው። ከመጀመሪያውም ሌ ከሚለውም ኤስ አለ ሳይለንት ነው። አሁን ኤሶቹ እዚህ ጋር ሳይለንት ናቸው አይደል? ቢኮዝ ኤኒ ፈረንሳይኛ ወርድ አት ዘ ኤንድ ኮንሶናንት ከሆነ ሳይለንት ነው ብያቸዋለሁ። ብቻቸውን ስናነባቸው ነው ያልኳችሁ። ልብ አድርጉ። አሁን ይሄ ሁለቱን ቃላቶች ግን በአንድ ላይ ልናነባቸው ከሌላ ቃል ጋር ነው የመጣው። አሁን የመጀመሪያው ቃል በኤስ ነው የጨረሰ፣ በኮንሶናንት ጨረሰ ማለት ነው። ቀጥሎ የመጣው አሚ የሚለው ደግሞ በምን ጀመረ? በቮል ጀመረላችሁ። ሶ መሃል ላይ እንግዲህ በኤስ እና በኤ መካከል ላይዘን ተፈጠረ ወይም ያዛምዶ ንባብ የሚባለው ተፈጠረ ማለት ነው። ስለዚህ ሌአሚ ሳይሆን የምንለው ምንድነው የምናነበው? ይሄ ሌዛሚ ብለናል። ዝ የሚል ድምጽ ተፈጠረ ማለት ነው። ሌዛሚ አገፔቴ ድገሙት፣ ሌዛሚ ብለን እናነበዋለን ማለት ነው። ሶ እዚህ ጋር ላይዘን እንዴት እንደተፈጠረ በግልጽ እያያችሁ ነው ማለት ነው። በጣም ጥሩ። አሁን ኮመን የሆኑ የላይዘን ሳውንዶችን እናያለን። በጣም ኮመን የሆኑትን የላይዘን ሳውንዶችን እናያለን። የመጀመሪያው እንግዲህ ኤስ እና ኤክስ ዘ ኮንሶናንትስ ኤስ ኤንድ ኤክስ የሚፈጥሩት ሳውንድ ነው። ይሄ ሳውንድ የዝ ሳውንድ ነው። የዝ የሚል ሳውንድ ነው የሚፈጥሩት። ኤግዛምፕላችን አሁን እንዳየነው ማለት ነው። አሁን ለምሳሌ አንድ ኤግዛምፕል ልስጣችሁ። ሌዘንፎ ረፔቴ ሌዘንፎ ብላችሁ ስታነቡ የመጀመሪያው ኤል ኢ ኤስ ይሄ ቃል ይሄ ቃል በኤስ ነው የጨረሰ። ብቻውን ቢሆን ምንድን ነበር የምትሉት? ሌ ብላችሁ ነበር የምታነቡት። ኤስ ሳይለንት ይሆን ነበር። አያችሁ፣ ቁልፉ እዚህ ጋር ነው። ሌ ብላችሁ ታነቡት ነበረ ማለት ነው። እሺ፣ ይሄን ብቻውን ያዛችሁልኝ። ኦንፎንት የሚለውን ደግሞ ይሄ ኦንፎንት ብላችሁ ታነቡታላችሁ። አሁን በአንድ ላይ እንግዲህ ልታነቡት ነው ማለት ነው። በአንድ ላይ ሌ የሚለውንና ኦንፎንት የሚለውን በአንድ ላይ ስታነቡት ግን ሌ የነበረው ሌዚንፎ ዝ የሚል መሃል ላይ ተፈጠረ። በኮንሶናንት ኤስ ምክንያት ዝ የሚል ድምጽ ተፈጠረ ማለት ነው። ስለዚህ ሌኢንፎ ሳይሆን የምትሉት ሌዚንፎ
አያችሁ ዝ የሚል መሃል እየሰማችሁ ነው። les enfants répétez ድገሙት les enfants ብላችሁ ታነቡታላችሁ ማለት ነው። ይሄ በኤስ የሚፈጠር ነው። ሌላ ኤግዛምፕል ደግሞ በኤክስ የሚፈጠር ደግሞ የመጀመሪያው ቃል ደ የሚል አለ። አያችሁ ደ ብዬ ነው የማነበው። ይሄን ደክስ ብዬ አላነበው because x at the end ምን ብያችኋለሁ? ሳይለንት ነው። ብቻውን ቃሉ ብቻውን ከመጣላችሁ ከሌላ ቃል ጋር አጣምታችሁ ታነቡት አላልኩም። ብቻውን ደ ብላችሁ ታነቡታላችሁ። ቀጥሎ ደግሞ አሚ ብላችሁ የምታነቡት አሚስ ሳይሆን አሚ ብላችሁ የምታነቡት ኤስ ሳይለንት ናት። አሁን ባንድ ላይ አዛምዳችሁ ልታነቡልኝ ነው። እንግዲህ ባንድ ላይ ይሄን አዛምዳችሁ ስታነቡልኝ ደዛሚ ተመልከቱ። እንግዲህ ኤክስ ሳይለንት የነበረው እንግዲህ ዝ የሚል ድምጽ ፈጠረና ላይዘን ፈጠረና እዚህ ጋር ዝ የሚል ድምጽ ፈጠረና ስለዚህ ደአሚ ሳይሆን የምትሉት ምንድነው የምትሉት? ደዛሚ። ረፔቴ ድገሙት። ደዛሚ ብላችሁ ታነቡታላችሁ ማለት ነው። አሁን ይሄ ደግሞ በኤክስ የሚፈጠር የላይዘን ሳውንድ ነው ማለት ነው። ትራቢያ በጣም አሪፍ። ሁለተኛ ደረጃ ደግሞ በሁለተኛ የምናየው ደግሞ በዲ የሚፈጠር ነው። በኮንሶናንት ዲ የሚፈጠር የላይዘን ሳውንድ ደግሞ ምን እንደሚመስል እናያለን ማለት ነው። ስለዚህ የዚህ ድምጽ ደግሞ ምንድነው የሚሆነው? ቲ ወደሚል ድምጽ ነው የሚቀየረው ማለት ነው። ኤስ እና ኤክስ ወደ ዝ ድምጽ ነው የሚፈጠር ብያችኋለሁ። ዲ በሚሆን ጊዜ ደግሞ ወደ ት የሚል ድምጽ ነው የሚፈጠረው ማለት ነው። እንዴት እንደሆነ እንግዲህ በኤግዛምፕል እናየዋለን። ኤግዛምፕላችን ለምሳሌ ግራንቶም አያችሁ። አሁን መጣጥዲ ላሳያችሁ። ይሄኛው ግራም ብላችሁ የምታነቡት ዲ ሳይለንት ነበረ ብቻውን ሲሆን ግራም ሪፒቲ ድገሙት። ግራም ብላችሁ የምታነቡት ግራንድ አትሉት ዲ ሳይለንት ነው የነበረ ማለት ነው። መጨረሻ ላይ ደግሞ ኦም ይሄን ስታነቡት ኦም ነው። በነገራችን ላይ እዚህ አንድ ፋክት ልንገራችሁ። ኤች በፈረንሳይኛ ሁለት አይነት ኤች አለ። አስፓይሬትድ ኤች እና ነን አስፓይሬትድ ኤች የሚባል ነገር አለ። እሱ ሌላ ጊዜ እንዲሆን አስተምራችኋለሁ፣ ችግር የለውም። ኤኒዌይስ ግን ኤች እንደ ቮል ይቆጠራል። ኤች እንደ ቮል ይቆጠራል። አስፓይሬትድ ኤች ከሆነ እንደ ቮል ይቆጠራል ማለት ነው። ስለዚህ ኤች እንደ ቮል ነው እዚህ ጋር የምትወስዱት ማለት ነው። እዚህ ጋር ኤች አይደል ለምን ቀጥሎ የሚመጣው ቃል ለምን በቮል አልጀመረም እንዳትሉ ብዬ ነው። ኤች እንደ ቮል ይሆናል በፈረንሳይኛ ማለት ነው። ስለዚህ ስታነቡት ሆም ሳይሆን ኦም ነው። ኦም ረፔቴ ድገሙት። ኦም ነው። ኤኒዌይስ ይሄኛውን የመጀመሪያውን ቃል ብቻውን ብሰጣችሁ እንዴት ነው የምታነቡት? ግራም ነው፣ ዲ ሳይለንት ነው። ቀጥሎ ደግሞ ኦም ነው። ቀጥሎ የመጣው ቃል ደግሞ ኦም ነው ብቻውን ብሰጣችሁ ማለት ነው። አሁን ገጣጥመን እናነባችኋለን እነዚህ። ስለዚህ ስታነቡት ግራንቶም አያችሁ፣ ግራንቶም ብላችሁ ታነቡታላችሁ። ረፔቴ ድገሙት። ግራንቶም ብላችሁ ታነቡታላችሁ ማለት ነው። ስለዚህ በዲ የሚፈጠረው እንግዲህ የት ሳውንድ ነው ማለት ነው። ተጋቢያን በጣም አሪፍ። በሶስተኛ ደረጃ የምናየው ደግሞ በኤን የሚፈጠር በኮንሶናንት ኤን የሚፈጠረው ሳውንድ ምን ይመስላል የሚለውን ስናየው ራሱ የን ድምጽ ነው ራሱ ነው። ይሄ እዚህ ጋር ቼንጅ የለም። ኢት ኢዝ ሲምፕል። በኤን የሚፈጠረው በኮንሶናንት ኤን የሚፈጠረው ራሱ የን ድምጽ ነው ማለት ነው። ኤግዛምፕል ይሄኛውን ቃል እን አለ ብቻውን እን ብላችሁ ታነቡታላችሁ። እዛ አሚ አለ ባንድ ላይ እንግዲህ አዛምዳችሁ ስታነቡት እናሚ ረፔቴ እናሚ አያይዛችሁ ነው። አንድ ጊዜ አዛምዱ ነው አይደል? አሚ ሳይሆን እናሚ ረፔቴ እናሚ ባንድ ጊዜ ማለት ነው። ባንድ ጊዜ ነው እናሚ ብላችሁ ታነቡታላችሁ ማለት ነው። ትገቢያ ዋነኛ ሚስጥሩ ይሄ እንዳልኳችሁ ይሄ ኔቲቭ ስፒከሮች በሚያወሩ ጊዜ ብዙ ጊዜ የማይሰሙንና በጣም አስቸጋሪ የሚሆንብን ምንድነው? በዚህ ሚስጥር ምክንያት ነው። እነሱ ሲያነቡ አዛምደው ባንድ ላይ ልክ ስሙዝ በሆነ መንገድ ስለሚያነቡት ነው ማለት ነው። በጣም አሪፍ። እንግዲህ የዛሬ ትምህርታችን ይሄን ይመስላል ማለት ነው። ሌላ ቶፒክ ይዤላችሁ እመጣለሁ። ለዛሬ ስላዳመጣችሁኝ በጣም አመሰግናለሁ። ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ሰላም ሁኑ። ባይ ባይ። ኦሬvoir